አለፈልኝ ብዬ እኮ ነው እናቴና አባቴን ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጡኛል? የሷን አካውንት በ100,000 ካሳደግኩ 1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች። የሰሞኑን ወሬ ቲክታክን ያጨናነቀው የሜሪ ቦንዳና የበረከት ሊስትሮ ቻሌንጅ አሰጣጥ አነጋጋሪ ሆኗል። ሁለቱም ጋር ስህተት ያለ በመሆኑ ውዝግብ ውስጥ ቢገቡም በሀቢባ ዳኝነት ከ20,000 በላይ በላይቭ ቀጥታ ክትትል ነበር። እንዲሁም ዮኒ ማኛ የራሱን አስተያየት ሰጥቷል። አንዳንድ ግለሰቦችም ምልከታቸውን አስቀምጠዋል። እናንተስ ምን ትላላችሁ? እኔ የተሰማኝን በሁለቱም አስተያየቶች እሰጣለሁ። ሜሪ ቦንዳ ቻሌንጁን ስታቀርብ አንድ የወደቀ ሰውን ለማንሳት ለመርዳት አስባ ነው። ይህ መዘንጋት የለበትም። 1.5 ሚሊዮን የሚገመት ዕቃ ከነሱቁ ከነማቴሪያሉ ከነ3 ወሬ ቤት ኪራዩ ከንግድ ፈቃዱ ጨምሮ ሰጣለሁ ብላ ቻሌንጁን ከመጀመሯ በፊት ሱቁንና ዕቃዎቹን አሳይታ እሱም ደስ ብሎ ተንበርክኮ ቤተሰቦቹንም አመስግኖ በቪዲዮ ለቋል። አስቡት፣ የተደራጀ ሱቅ፣ ብዙ የለፋችበት። በአሁኑ ሰዓት ሱቅ ማግኘት እድለኝነት ነው። ሰርቶ ለመቀየር ቢያስብ ኖሮ የሰጠችውን ተቀብሎ ከኢንዱስትሪው ወጥቶ የራሱን ስራ ይሰራ ነበረ። የሥራ ሰው አለመሆኑን 5 ጎረምሶችን ሰብስቦ ያልተገባ ነገር በማድረጉ ያለ ፈቃዷ በመቅረጹ ላይቭ በማስተላለፉ አንፎሎ ቻሌንጅ በመጀመሩ በማለቱ ያልተገባ ስድብ በመሳደቡ ትልቅ እድሉን አጥቷል። እንዲያውም ጠበቃ ቀጥራ በወንጀል እንደምትከሰውም ክስ እንደጀመረችም ሰምተናል። የእሱ መካሪዎችም ከጥቅሙ አርቀውታል። እድሉንም በራሱ እጅ አጥቷል። ከሱቅ ባለቤትነት ይልቅ ጫማ መጥረግን መርጧል። የሀቢባና የዮኒ ማኛ አስተያየትን እናዳምጥና የበረከት ሊስትሮ ምልከታን እናቀርብላችኋለን። እንዲህ አልሆነም ተባለ። ነገ ጧት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም ይለው። የመጀመሪያ ቀን ነይ ቤቴ ተቀበይኝ ያለኝ ልጅ የመጨረሻው ቀን እና በረከት ፒክ ላድርግህ እለዋለሁ። አይ እኔ ራሴ እመጣለሁ ነው ያለኝ። ከዛ መጣ። ሲመጣም ቁልፍ ስጭኝ ነው ደውሎ ያለኝ። ጧት ቁልፍ መቼ ነው የምትሰጡኝ? መቼ ነው የምታስረክቡኝ? 300 ፎሎወር ይጎላል። አዎ ግን ችግር የለውም እኮ ይሞላል። በቃ እሺ ችግር የለውም ማለት ይሄ ያጣላንም ተስማማን። ከዛ ከመጣ በኋላ ማለት ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው። በፍጹም አላየሁኝም። ኢማጂን ይሄ እኔ እናቴ ትሞት ኢቭን ሜሪ ቦንዳ የለችም አልኩሽ፣ ባለቤቷ የለችም። በቃ የሚቀርጸኝ ካሜራማን አለ፣ እኔ ያለሁኝ፣ ሁለታችን እየተንጦለጦልን ስንት 5 ወንድ ሰብስበው ነው የጠበቀኝ። ኢማጂን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው? ምን እኔ ላይ ምን እንዲያደርጉ? 5 ወንድ ሰብስበው ታው አትቅረጹኝ እንኳን ስላችሁ አቁሙ እንኳን አላላችሁም። እግዚአብሔርን የጓደኞቹን ሰብስበው መጥቶ አምስቱ ነው ሲጮህብኝ የነበረው። ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም። እሱ ብቻ አይደለም እንዲህ ማድረጉን ታይውና የመጀመሪያ ቀን ስትመጣ 5 ሆነ አልመጣህም። ይሄ አጠገብ ያለው ልጅ እንኳን አልነበረም። እኔ እናንተ ስናወራ ገባ። ከዛ በኋላ እኔ በቃ እግዚአብሔርን ልሰጥ ይሄ ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታረጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ። እሱ ብቻ አይደለም ይሄ እኔም ቀመር ውስጥ ከቶኝ ለማስጠቆር ሐሳብ ይገባሽ። በቃ ላይ ይሄ ህዝብ ፊት ለማዋረድ አለ አይደለ ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ። ለምን መጀመሪያ በግል አትጠይቀኝም? እኔ እናንተ እንዴት ተስማማ ነው? ልክ አይደለም ያረክሽው ለህ ጠይቀኝም ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ ደግሞ ቪዲዮ ነው ሳይሻለኝ ባይ ዘ ዌይ ቲክቶክን ገብተሽ ታያለሽ። እንዴት ናችሁ? እኔ በቃ ወደ ስራ ምክንያቱም የመጣሁት ቁልፍ ሰጥቼው ሌላ ነው ሌላ ነገር የለብኝም። በቃ ቦንዳ ቤቱን በጣም ይፈልገው ነው መሰለኝ። ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው መሰለኝ ታውቂያለሽ። ከዛ ከፈቹ በእናትሽ ቪዲዮን ይኸውልሽ መጣ። ሃይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደል ይሄ አቅፎሽ ስሞሽ ምናምን ገባ ብሎ ይኸውላችሁ ቤተሰብ ብሎ ወደ ላይቭ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት። በቃ ይሄ ያለ አይደል በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ፣ ማስረዳት አልቻልኩም፣ እጄ እየተንቀጠቀጠ። ከዛ በጣም ተበሳጨኝ። ቀጥታ መኪና ውስጥ ነው የገባሁት። ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬ ላስረዳውን ብዬ ይቀርጹኛል። ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ ካለ ፍቃዴ አናቆምም። ላይቭ መግባት መብታችን ነው፣ ይሰማል ላይቭ ሪካርዶቹ ላይ እንዳለ በህግ ጠይቀሃለሁ። ከዛ የዛን ቀን ተለያየን ምናምን። እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ? ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ አያደርግም። ልትሸጠው ነው የፈለከው። መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ፣ ሆድ ባሰው ምናምን። ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው።
የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም። ሰርተህ ነው ያመጣኸው። እኔ ሰርተህ ማምጣትህን አልናኩኝም። ሐሳቤ ገባ። ሰርተህ በላብ ስላመጣህ መጠየቅ ትችላለህ። የጠየክበት መንገድ ግን አግባብ አይደለም። በተንኮል ነው የጠየከኝ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱን መለወጥ የሚፈልግ ሰው እንዳንተ ውሃ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይም። እሱ ብቻ አይደለም፣ ይሄ መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ፣ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈርልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፍቃደኛ ነኝ። ከራሴ ብጨምርልህ ራሱ አይዶ ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው፣ መስራት ትፈልጋለች ብዬ ስላሰብኩኝ። ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ። ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ፣ ስለምወድ፣ ድህነትን ስለማውቀው። እሱ ብቻ አይደለም፣ አንተ እዛው ቆመህ ይሄ ሞልቢያ የሆነ ልብሳችሁን ስትል ሞልቢያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቅድም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ ዕቃ ቦንዳ ሲጀመር አዲስ ዕቃ አይደለም። ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው። አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም። ሲቀጣ ደግሞ ይሄ ከወጣ በኋላ ማለት ነው ሀቡዬ በጣም ይሄ ድራማ እንደሆነ ያወቅኩት በምን እንደሆነ ታውቂያለሽ? ካጠገቡ ያለው ጓደኛ በረከት በጣም ከፍቶታል። ቤተሰብ እንግዲህ ስልክ ቁጥሩ ይሄ ነው፣ እየደወላችሁ አጽናኑት። ማኒፑሌቲቭ ይባላል ይሄ እኛን አታክ ለማድረግ እና ሰው ምን አሁን የትኛው ቲክቶከር ነው ተጎዳው ብሎ ስልኩን ለጥፎ ቪዲዮ የሚሰራው? ደውለው እንዲያጽናኑ ነው ወይስ ሌላ ነው? ማኒፑሌቲቭ ነው አይዲያ። እንዴት ነው እንዲህ የሚደረገው? እስቲ ንገሪኝ። አሁን እኔ ቢከፋኝ ብበደል ምናምን ለዋል ስልክ ቁጥሬን አስቀምጣ እየደወላችሁ አጽናኑት ልትልልኝ ነው? ምንድነው ይሄ? ያስታውቃል። ይሄ ገንዘብን ትኩረት ያደረገ ማኒፑሌቲቭ በሆነ ወይ ለመጠቀም ስለፈለክ ነው። ማንም ሰው ሞኝ አይደለም። ማንም ሰው የኢትዮጵያ ሕዝብ ሞኝ አይደለም። እንዲህ አይነት ነገር በደንብ ነው ምናውቀው። ላይክ ማንም ሰው ፋር አይደለም። ዚስ ታይም እሱ ብቻ አይደለም። መስጠት ዓላማው የሆነ ሰው እንዲህ ይላል ብሎ አያስብም። ክፋት አያስብም። ገባሽ? መስጠት ዓላማው የሆነ ሰው እንዲህ ፈጠራል ብሎ አያስብም። የሚምላልትና ይውሰድ ብሎ ነው የሚያስበው። ገባሽ? በሱ ደግሞ ቶሎ ላይክ ህዝቡ በጣም ስለሚወደው ቶሎ ነው ፎሎ የሚያደርግለት እና በቃ ይሞላል ብለን ያሰብነው በ15 ቀን እንደሚያሳካው እንደሚሆንለት ነው ያሰብነው ማለት ነው። እና 15 ቀን ስንለው አረ ችግር የለውም ይሞላልኛል። ላይቭ ላይ እየገባ እኮ ይሄን ያህል ቀን የቀረኝ ቤተሰብ ፎሎ አድርጉ ሲል ነበር ማለት ነው። ይሄ በጣም መለወጥ የሚችልበት እድል ነበር። ሀቡ አሁንም አሳይሻለሁ አንፎሎ አድርጉ እያለ የፖስተውን ስክሪን ሪከርድ ስላገኘሁት የዛኑ ቀን ፖስት ያደረገውን እና ቀድሞ ውል ያፈረሰው እሱ መሆኑን ይኸውና አለ። ሜሪ ቦንዳ ደግሞ ልብሱን በማጣጣል መሬት ላይ ተጣለ ነው ሞልቢያ ነው ምናምን በማለት ኦልሬዲ በየስም ማጥፋት ወንጀል ክስ ውስጥ ጀምራበታለች። ይሄም እንዳይፈጠር ያቅም ሞክሬያለሁኝ፣ አልሆነም። ምክንያቱም ቀኑን ሙሉ ስሟን ሲያጠፋ ነበረ፣ ያልሆነ ነገር ሲያደርግ ነበረ። ውሉንም አፍርሳለች። ሁለተኛና ሶስተኛ ለወጡት ሰዎች ሸለማ አንደኛውን ለፈለኩትኝ ሰው እሰጣለሁኝ ብላለች። አሁን ላይ ኦልሬዲ ነገሮች ጥሩ ባልሆነ ወይ ሄደዋል። ህሊናዬ አንቺ መሀል ላይ ሆነሽ ሲጀመር አንቺ ነሽ ቻሌንጁን ያመጣሽው፣ ልታስማሚያቸው ይገባል። ልጅነትም ማለት ነው። እኔን የኔ ፍቅር ሜሪ ቦንዳን ብቻ ሳይሆን ማለት ነው ሜሪ ቦንዳን ብቻ ቢሆን ችግር የለውም። እኔ ክብሬንም ስሜንም ነው ያጣሁት በበረከት። እኔ ቀድሞ ቢያዋራኝ እንደኔ እሱ እንዲወስድ የሚፈልግ ሰው አልነበረም። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው መስጠት ነው፣ ለተቸገረ ሰው እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ነው ያጠፋው፣ የሜሪ ቦንዳንም ስም ነው ያጠፋው። ሲቀጥል ደግሞ ኢቨን ህግ አፍርሷል። አይ ሚን ውሉን ቀድሞ ያፈረሰው እሱ ነው። አንፎሎ አድርጉ ወዲያውኑ። ይሄው አሁን ያንን ለመመስከር ላይቭ ሪካርዱ መስማት አለብን። ለምን እሱ ያለው ከመክፈትሽ በፊት ህሊና ከመክፈትሽ በፊት ልንገርሽ፣ ከመክፈትሽ በፊት አንቺ እንደነገርሽን ሰላም ተባብላችሁ ወደ ሱቅ ገብታችሁ ይሄ ላይ እንደ ሰውን ፕራንክ እንደማድረግ እኔም ደጋግሜ ጠይቃለሁ። ይሄን ፓርት ለምን ዳይሬክትሊ ለራሷ ማለት እንደዚህ ይሄንን ሊስት እኮ አሁን እኔ ይሄንን ዋጋ ሱቄ ከሆነ ያመነ ይግዛኝ ያዋጣኛል ብሎ ያሰው ይሄን ቲሸርት እኔ ከፈለኩኝ 50 ብር ከፈለኩኝ 1000 ብር መሸጥ እችላለሁ አይደል? ስለዚህ ያመነ ይቀበል ያላመነ ይቀበል። የሱቄ ዋጋ ይሄ ነው። ይሄንን ደምሩ፣ መታችሁ ቃውን ቁጠሩ፣ ዋጋውን ይሁ ደምሩ 1.3 ታሰበ። ኦኬ። ስለዚህ መጀመሪያ ጠይቆ ቢሆን ኑሮ እንደዚህ ካልኩሌት ተደርጎ ይሄ ይሰጠው ነበረ። ሳይጠይቅ ቀጥታ ላይቭ ላይ መውጣቱ ለምን መረጠ? እኔም ጠየቅኩት። ለምን እንደ ትናንትና አስገምተህ ሊና በሌለችበት መታ አስገምተህ ሳትነግራት ጸጥ ብለህ ላይቭ ገብተህ ተገናኝታችሁም ስትደዋወሉም ሳትነግር ቀጥታ ሄደ ላይቭ ላይ መናገሩን ለምን መረጥክ? ለምን ጠይቀሃት ኤክስፕሌን እንድታደርግልህ እድል አልሰጠሃትም ብዬ ጠይቀዋለሁ። ምንም አይነት ነገር እንዳይፈጠር ብዬ ነው ምናምን ብሏል። ይሄ እሱ በሰዎች ተመክሮም ልጅነትም ቸኩሎም ሊሆን ይችላል። ግን እና ሜሪ ቀጥ ዘላ ወደ ህግ እንድትሄድ ለምን ዝም አልሻት አንቺ? አሁን እኮ ማሪ ስሟን እኮ ነው ያጠፋው። እኔ ፍቅር እቺ ልጅ እኮ እንጀሯ ነው። ሜሪ ቦንዳ እንጀሯ ነው። ሞልቢያ የሆነ ልብስ ነው ያላት፣ እንዲሆነ ልብስ ነው ያላት። ሜሪ ቦንዳ አልሰጠችኝም። ላይክ ዘ ሆል ዴይ እና ይሄንን ዊክ ስሟን እንጀሯን ያሳጣት። እዚህ ያገናኘን እኔና ሜሪን የሚያገናኘን እኔና በረከትን የሚያገናኘን ስራ ነው አይደለ?
ማንም ሰው ሰርቶ ነው የሚኖረው። ስራዋን ያበላሽባት ልርዳ ባለች ስሟን ያጠፋባት። አሁን እንዳይከሰስ እንኳን ያቅሜን ብሞክርም ሜሪ በጣም ቱማች ስለሆነባት ኦሬዲ ላይክ እኔንም አክሰፕት አታረገኝም። ሜቢ ሀቡ ከቻልሽ ብታወሪያትና አትሊስት ክሱ ቢቀርላት ደስ ይለኛል። ቱ ቢ ሆነስት አሁንም እኔ የሜሪ ቦንዳን ስልክ ሰጥቼሽ ክስ እንኳን እንዳታቀርብበት ቢሆን በጣም ደስ ይለኛል። ሐሳቤ ገባሽ? እኔም ቢያማከረኝ እናቴ ትሙት አልኩሽ። እኔ እና እሱ በተመሳሳይ መንገድ ስላለፍን እኔ እሱን ለመርዳት በጣም ፍቃደኛ ነበርኩ። በጣም ነገሩን በማይሆን መንገድ ነው ያስኬደው። በማይሆን መንገድ በቃ ልክ ባልሆነ መንገድ አንፎሎ አድርጉ ምናምን በቃ እሱም ሲጀመር አለማወቅ አለበት። በረከት አንፎሎ አድርጉ ስትል ሰው እንደዚህ እንደማስረጃ እንደሚይዝብህ እያንዳንዱ ነገሮች እንደማስረጃ እንደሚያዝብህና ከውድድር እንደሚያስወጣት አስተውል ነበር። የሰው ምክር ባትሰማ ኖሮ አሁን ያለህበት ቦታ በፍጹም አትሆንም ነበር። ይሄ ሱቅ ራሱ እንደው እኔ እግዚአብሔር ነው አንድ ነጥብ ሶስት ምናምን ጨበቃ የሰራችውን ቪዲዮ አይተን የኛም ቪዲዮ ያየችው አይመስለኝም። እሷ ሲጀመር ሰብለን ነው የምትይኝ አይደል? አይ ቲንክ እኔ ፖስት መልስ አልሰጠሁም ነበር ሀቡዬ። ለመልስ እንዳልሰጠው ታውቂያለሽ። በጣም ሀቅ ነበረኝና እንደዚህ በቃ ይሄ ጭንቅላትሽ ድረሽ የሚነዝርሽ ድርጊት ታውቂያለሽ። ይሄ ምንድነው አጎርስ ብዬ ተነከስኩ አይነት ነገር እና እንደዛ ነው የሆነብንና መልስ አልሰጥም ብዬ በጣም አበዛው። በቃ ቪዲዮ ለቅት ላይቭ ቀን ሙሉ ምናምን እና ሰው እኔን መጠየቅ ጀመረ። መልስ ስጪ ምናምን በጣም ረበሸኝ ሰው። ከዛ መልስ ሰጠሁኝ። ቪዲዮውን ደግሞ ክፈችው። አሁን ብትከፍቹ በጣም ደስ ይለኛል። አዎ ከፍቷለሁ። አንቺም ደግሞ የላይቭን እሱ ያለው እኔ ቀጥታ ላይቭ ከፍቼ እቃው 300 ሺህ አያወጣም ብቻ ነው ያልኩት ብሏል። አንቺ ደግሞ ይሄው አለ ሜሪ ቦንዳ አትሰሪም? ትሰሪያለሽ። እናቱ እልል አድርገሽ ትሰሪያለሽ። በርቺ እናቱ ላግዝ ብለሽ ነው ይኸውላ ውርጅብኝ የወረደብሽ። በብዛት ዝቅ ያሉ ሰዎችን ላንሳ ስትሉ ገደል ይከቷቸዋል። እግዚአብሔር ምስክሬ ነው የምላቸው። በጣም የወረዱ ዱቄታም ጋር እኔ ልናገር፣ ለወደፊትም ይጠቅማል። ለሊስትሮ ንቀት አይደለም። አንድ ዶክተር ፕሮፌሰር ከሊስትሮ ጋር ቢጣላ ለሊስትሮ ክብር ነው፣ ለዶክተሩ ግን ውርደት ነው። ይሄን እንድታቁ። ዶክተሩ ቅጥቅጥ አድርጎ ሊስትሮን ቢደፋው ራሱ ምን እንደሚባል ታውቃለህ? እንዴት ወርደ ከዚህ ጋር ትጣላለህ ተብሎ የሚሰደበው የሚሞለጨው ፕሮፌሰሩ ዶክተሩ ነው። ለሊስትሮ ግን ክብር ነው። አሁንም ለዚህ ሊስትሮ ግድንግድ ክብር ነው። ይሄ መጮ ይሄ እንቡር ማለት በጣም ክብሩ ነው። አለፈልኝ ብዬ እኮ ነው እናቴን ለአባቴን ነገ ቀይራለሁ ብዬ ነው። ለምን ተስፋ ያስቆርጥ? እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100,000 ካሳደብኩ 1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100,000 ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው፣ አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው ህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪት ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለሁ ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። ምስል ጠቃሚ መረጃዎች ልታገኙ ለካምፔን የከታተሉ መሰለኝ። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ። እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም
ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ይገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባዬ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም ሊረዳን ፈቃደኛ አልነበረም። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አንፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዛ አይነት ነገር ውስጥ ባልገባ። ኤኒዌይስ ቴንክ ዩ ቤተሰቦቼ። ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳ አሁን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው። ይገርማል በጣም ቸራው ላይ ስላልክ ቸር የማትውልበት ብቸኛ ሀገር እየሆነች ነው ኢትዮጵያ። በረከት ሊስትሮው ምንድነው የምትለና? አይኖ የሆነ ነገር የተጓደለ ነገር እኮ ይሆናል። ግን የሰው ልጅ ልመናም ሲሰጠው ቻሌንጅም ሲሰጠው እንዳሰበው አይደለም። ብሔራዊ ሎተሪም እኮ 10 ሚሊዮን ደርሶ እኮ ሄደ 10 ሚሊዮን አትቀበልም። ላምጮ እንዲከፈል ያስገድዳል ይላል። የሆነ ነገር ይከረተስብሃል። እነ ቢንያም መቆዶንያ ያሉ ስትወጣ እነ ጊዮርጊስን ያምሮሙ ማን አሉ እና አበበሽ ጎበና ፋውንዴሽን አሉ ይቀበሉሃል እኮ ወደ ሳይሆን ተገደህ ከሰው ጋር ለመኖር አለዛ ስምህ በበኩር ጋዜጣን በምንም ስለሚዘቀዘቅ በንፉግነት ከታች እያየን ያደግን ልጅ ነህ። ህዝቡ ተረባርቧል። የድምፅ ቅጥነት፣ አወራርህ፣ ታይሚንግ ባትጠብቅም ሁሉም የተነካ ማህበረሰብ ስለሆነ ችግርን ስለሚያውቀው የማይፈልገውንም የሚፈልገውንም ነገር ቻሌንጅ እያደረገ ከኔ ጀምሮ በሁለት አካውንቴ ፎሎ እያደረግኩ እንድትጠቀም አደረግነ። ልብሱን አስገመትኩት የምትል አረንጓዴ ደፍተር ያለው የአባት መሬት ነው እንዴ? ሂደሃል እኮ እንዳልከው ላታገኘው ትችላለህ። ግን ቁጭ ብሎ በዋልም ባደረም ዋጅን ከመንከር ምናምን አንድ ስቴፕ ከፍ ካደረገ የሰጠህን መድኃኒዓለምና መድኃኒዓለም ምክንያቱ ነው የላከልህን ሜሪ ቦንዳን ቴንኪው ማለት ነው እንጂ ምንድነው እንደዚህ ያዙ ይልቀቁኝ ማለት? ገንዘባቸውን እኮ በአርቲስቶችም በምንም እኮ የተበሉት መኪና ምናምን እናስመጣለን ብለው እስከ ጅቡቲ ሄደው ፎቶግራፊ ያሳዩን ሰዎችም እኮ አንተ በከሰስካት ደረጃ እኮ አልተከሰሱም። እና ሀቡ የሚባሉ ፍርድ ሸንጎና የዛፍ ስር ዳኛ አረብ ሀገር ገና ከወለዱ 15 ቀን ያልሆናቸው እንደ ሴት ልጅ እንኳን ጠፈፍ ሳይሉ በስርዓት ወጉን ያልተው ልመና የሚወጡ የእነሱን የመሃል ዳኛ አድርገህ እነ ቤታዮና ሀቡ ምናምን የሚዳኙት ሀገር ሆነ እንዴ? በረከት ሊስትሮ እኔ ስለ አንድ ተራ ሕፃን ልጅ ላወራ አይደለም። መጽሐፍ ቅዱስም ስለ ስምዖን ጫማ ሰፊው ስለሚያወራ ዓለምንና ሀገርን ለማዳን እግዚአብሔር ጫማ ሰፊውን ስምዖንን ምሳሌ ካደረገ እኛን ደግሞ ሰላም እየነሳቸውን ያለ መደበቂያ መሸሻ ከቤተ ክርስቲያን ወጠን ከመስጊድ ወጠን ትንሽ የምንደበቅበትና ያለውን መጥፎ ጊዜ የምንረሳበትን ቲክታክን እንድንሰለቸው አታርጉም። በቀጭን ድምጻችሁ ሰው እኮ ዛሬ ያበደረውን ብርም እንዳንተ አይጠይቅም። አንተ ባለሙያ ወስደህ እንደ ሊዝ መሬት ስታስገምት እሷ ደግሞ ወደ ፍትሐ ብሔር ኬዙን ከወሰደችብህ በአቅምም በአካውንትም በኮንቴንትም ከአንተ ስለምትሻል ዛሬ ከልሙጡ ሽሮ ላይ አንድ ማንካ ቅቤ ጣል የማያደርግልህ ማህበረሰብ ስለተንጫጫ ምናምን ነገር ብለህ የሆነ ነገር እጠቀማለሁ ብለህ ነገሩን ወደ ክስ ከወሰድከው ጠበቃውም አቃቤ ጉም ዳኛውም የሚለውን ተውና በመክሰስና መከሰስ ጥርሳችን እንደ ኬሽ ተማሪ የተዝረከረከ ሰዎች እኛ እንንገርህ። ፍትሐ ብሔር እንኳን ያንተን የተራውን ምንም ማስረጃና ውል የሌለህም ገና የቪዲዮ ኤቪደንስ አንዳንድ ቪዲዮዎች ራሱ ማስረጃ ሆነው በማይቀርቡበት ዘመን ይቅርና የሰው የፌሮ መካዝን የኛ ፌሮ መካዝን ነው ብለው 100 ሚሊዮን የበሉ እነ ዳንኤል የሚባሉ የኛም ቤተሰብም የበሉ ሰዎች ስንከሳቸው
የሚያበሉትን አብልተው የሚያጠጡትን አጠጥተው ወደ ፍትሐ ብሔር ክስ ተብሎ ሰርቶ ይከፍላል የሚባል አጀንዳ እየመጣ ነው። ስለዚህ ትንሹ በረከት ሊስትሮ እግዚአብሔር የሰጠህን ጸጋ አንዳንድ ጉራሽ ሊጎረስ ሲል እጅ ላይ አፍ ላይ እንደሚወድቀው ከንፈር እየነካ እጅ ላይ እንዳይወድቅብህ አንተ 300 ሺህ ያወጣል ብለህ ቃሌ ጨረታ የሚሆን ከኛ ሰፈር መጡ 5000 ብር የሚሸጠውን 500 ብር የሚሸጠውን ጃኬት በ150 ብር መከራከር የለመደ ወጣት ወስደህ አስገምተህ ስትል እሷ ደግሞ ታይምስ ስራ ያድርጋ አንተ በ500 ብር ያልከውን ትታሽ 5 ነው የሚሸጠው ስትል 300 ሺህ ታይምስ ሲሆን 1.5 ነው የሚሆነው። ፊዚክስም ሂሳብም ካልተማረ አንዳንድ ስል ወጣት ጋር እየተንቀሳቀስክ እግዚአብሔር የሰጠን በረከት እንዳታጣ። ትንሹ እግዚአብሔር ዛሬ የሰጠህን ነገር ለትልቅ ነገር ስላዘጋጀህ ማመስገን ውለታ ቢስነትን ምናምን ነገር ህዝቡ ኢን ጀነራል በሚዲያና በስልኩ ስክሪን እያየ ስለሆነ በትንሹ ሜሪዬ እንደዚህ አልገመትኩም ነበር። የማ ትንሽ ነው ግን ካለውበት ከቀዝቃዛዋ ከሊስትሮ መንገድ ላይ ቁጭ ብዬ አቧራ ከመጠጣ እግዚአብሔር አንቺ ልኮልኛል አመሰግናለሁ ሜሪ ሂት ብትል ሲሆን ካለው ላይ ትጨምርላለች፣ ብራንድን ታስፋፋላለች። ቁጥር 2 ከ6 ወር በኋላ ትከፍት ነበር። ግን አንዳንድ ሰዎች የራሳቸውን ገንዘብ ተበልተው የራሳቸውን ህይወትና ነፍስ ቤትና መኖሪያ ርስታቸውን ተነጥቀው ዝም ባሉበት ሀገር የተሰጠህን ርዝቅና በረከት እንደዚህ እንዳበደርካትና በምስክር እንደሰጣት ያዙ ይልቀቁኝ ስትል የሚታዘብ ማህበረሰብ አለ። ከዚህ ከታች እየገባ ካንተ እንደ በቆሎ ጮርቃ በቆሎ ከሚርመጠመጠው ውጭ ልቦና ያለው አለ። ምን አለ ይችን ይዞ ቢያመሰግን ካለበት አንድ ስቴፕ ቢወጣ የሚል ስነ ልቦና እንደ ጣና አለት የጠነከረ ማህበረሰብ አለ። ከነዛ ከኛ አይነቶች ስነ ልቦና ጠንካራ ወጣቶች ጋር ወደፊት ብትድልሃለሁ። ወንድምህ ነኝ። ለወቅስ ሳይሆን ልመክር ያለህበት ከፍታ ስለሚያሳስበኝ ካለህበት አቧራ መጠጣት ወደ ሱቅ ቁጭ ማለት ከዛ ወደ ብራንድ እንድትሄድ በምናግዘው እንድናግዝብኝ ትልቅ ወንድምህ ገብረ ኢየሱስ ነኝ። ምክሩን ከሰማኸው በሳሉ ነህ። ያለውን አንጃ ግራንጃ የአረብ ሀገር የማዳም ቅመም የደቦ ፍርድ የነሃቡን የነ ቤታዩን በሁሉም ነገር እንደ ቁንዶ በርበሬ ልግባ የሚሉትን የነዛን ተልካሾች ወሬ ትተህ የተሰጠን አመስግነ ብትወጣ ህዝቡ ራሱኛ የ100 ብር ቻሌንጅ አድርገን ያለው ልብስ ላይ አይሸጥም አይለወጥም የሽማግሌ ነጭ ሽማግሌ ዳይፐር መጠበቂያ የሚመስል ቱታ ያልከውን እኛ ደግሞ 100 ብር አዋጠን የሆነ ነገር ሞቅ እናደርግልህ ነበር። የሰው ልጅ አያይም አይባልም። ኢትዮጵያዊ ደግሞ ለመፍረድ የማይችልበት ጊዜ ሆኖ እንጂ ምልከታው ከባድ ነው። የሚመጣውን 100 ዓመታትና ያለፈውን 1000 ዓመታት በመጽሐፍ ሰንዶ ያስቀመጠ ሚስጥራዊ ህዝብ ነው። ታላቅ ወንድም ገብረ ኢየሱስ ነኝ። እመለሳለሁ እመላለሳለሁ። አይዞህ ግፋ የምትሉ አንዳንድ ደንገጡር ወጣቶች እባካችሁ አረጋጉት። በፊት ከመንገድ ላይ ይነሳ ሱቅ ላይ ቁጭ በል። ወደ ክስ ከሄደ እያያችሁት የሰራውን የሊስትሮ ብር በላዳና በራይድ ክራይ ጨርሶ ወደ መጣበት ሀገር ወይ ደግሞ ሀብል ወደ ጀመረበት ወደሚያሰለቸው ሊስትሮ ወደማይለምደው ህይወት ነው የምትመልሱት። ታላቅ ወንድማችሁ ገብረ ኢየሱስ ነኝ። እመለሳለሁ እመላለሳለሁ። ይህ ቦንዳ ሱቅ የሚያክል ነገር ተሰጥቶት አነሰኝ ለኔ አይገባኝም ብሎ እያለቀሳየው እግዚአብሔርን በጣም ያሳዝናል። አሁንም በኢትዮጵያ ህዝብ ፊት ወጥተህ ይቅርታ ብለህ ሱቋን ብትረከብ ይሻላል ነው እኔ በበኩሌ። ወይኔ ወንድሜ የምነካክ እግዚአብሔር በጣም አሪፍ እድል እኮ ነው። ይሄን ያጣ ስንት አለ። አንተ እንደውም በጣም ጎበዝ ነህ። እግዚአብሔር ይሄን ያውልህ እንዳንተ አይነት አንተ ገና ልጅ ነህ። እድሜ ልካቸውን ያንተን አይነት ስራ እየሰሩ ጫማ እየጠረቡ እየኖሩ እስካሁን እየሰሩ ቤተሰቦቻቸውን እያስተዳደሩ የሚኖሩ አሉ። ይሄን እድል ያጡ። እውነቴን ነው የምልህ። አንተ እንደውም ምላስ አለክ፣ ትችልበታለህ፣ ፎሎ አለክ፣ በጣም ጥሩ እድል አለክ ማለት ነው። ጎበዝ ነህ። በዚህ አደንቃለሁ። ግን ቦንዳ ሱቅ የሚያክል ነገር ተሰጥተው ወስጄ ለዛው ልብሱን አስቆጥሬ እኔ የተባባልኩት 1.5 ሚሊዮን ነው፣ ይሄ ለኔ አይመጥነኝም ብሎ አልፈልግም ማለት አለ። እንደዚህ ማለት እንዴ ብልጥ ልጅ እየበላ ያለቅሳል የሚለው አባባል እውነት ባንተ በቃ እንትን ብሎ አየው። በቃ እውነት አንተ እኮ ተከታይ አለ። ወስደህ ስራውን ብትጀምርበት እዛ ሱቅ ላይ ፕሮሞሽን እየሰራ ብትሰራ በጣም ነው የምታድግበት። እቺ ልጅ ደግሞ ሜሪ ቦንዳ የምትባለው ልጅ ሳላደንቃት አላልፍም። ከየት ከዜሮ ተነስታ እዚህ ላይ ወጣ ዛሬ ላንተ ቻሌንጅ ለመስጠት በቅታለች። አየህ ከዜሮ ተነስታ እቺ ልጅ ሰርታ ነው። እግዚአብሔርን እኔ እከታተላታለሁ ታሪኳን ከበፊቱና አንተ ደግሞ ከሷ በላይ ወንድ ልጅ ነህ። በዛ ላይ 1.ምናምን ሚሊዮን ተከታይ ያለክ ብትሰራበት ሞር ከሷ ደግሞ ለሌላውም ደግሞ እንጀራ ትሆናለህ። እግዚአብሔርን ያው እንደኛ ደግሞ ቤት ውስጥ እየሰራላለ ነው እንጀራ ትሆን ነበር። ያንተ ደግሞ እንደ እግዚአብሔርን ስግብግብ ሆንክ። ምንድነው እንደዚህ እንዴ? ስንት ነገር አለ እዛ ሱቅ ውስጥ። ቦንዳ ሱቅ መክፈት ባይዘይ ቀላል ይመስላችኋላችሁ? ቀላል አይደለም። እቺ አንዱ አሻንጉሊት ራሱ ስንት ዋጋ እንደምታወጣ መደርደሪያ አለ፣ ንግድ ፍቃድ አለ፣ የቤት ኪራይ የ3 ወር አለ ወይ 6 ወር ይለዋል። ከዛ ደግሞ የደላላ አለ፣ ብዙ ነገር አለና ቀላል እንዳይመስል ዋጋ ያስከፍላል ወንድሜ። አመት
ስራ ለመስራት ሐሳቡ ካለ ለመለወጥ የምትፈልግ ከሆነ ወጥተህ ይቅርታ በላትና ቶሎ እንትን በል ቶሎ ወጥተህ ይቅርታ ጠይቅና ሱቁን እንትን የምትልበትን ከእንደገና ይቅርታ አርጋልህ ከሰጠች የምትወስድበትን መንገድ ፈልግ። በተረፈ ከባድ ነው። እውነቴን ነው። ባለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ቤተሰብ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ልረከብ ነው። አሁን የቀረኝ 15000 ፎሎወርስ ብቻ ነው። ሁላችሁም ከስር ሜንሽን ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221000 ደርሷል። 236000 እንደገቡ ይሄን 1.5 ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን። ፎሎ ማድረግ ከምናችሁ አይቀንስም። ሁላችሁም ፎሎ አድርጉልኝ። አይ ላቭ ዩ ሶ ማች። አመሰግናለሁ። 3 አመት ሊስትሮ ሰራው። አሁን ግን የቦንዳ ቤት ባለቤት ልሆን ነው። በጣም ደስ ብሎኛል። ቤተሰቦቼ የተሰጠ ቻሌንጅ 30000 ብቻ ፎሎወርስ ይቀርዋል። ሁላችሁም ከስር ሜንሽን ያደረኩትን አካውንት አሁን 206000 ደርሷል። 236000 እንደገቡ ይሄን የምታዩት ቦንዳ ቤት ያስረክቡኛል። ፎሎ ማድረግ ከናንተ ከምናችሁም አይቀንስም። የሰው ደስታ የሚያስደስታችሁ ሰዎች ሁላችሁም እየገባችሁ ፎሎ አድርጉና ፎሎወሩ ሙሉልኝ። እኔም ቦንዳ ቤቱን ልረከብ እስከምረከብ ጓጉቻለሁ። ሁላችሁንም አመሰግናለሁ። ሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ የጠየኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ እንሸልማለን ብሏል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። የዚህ ልጅ ቪዲዮ በተደጋጋሚ እየመጣልኝ ነው። አይ ቲንክ ዳኛ መሆን ያስፈልገናል መሰለኝ። ልጅቷ 100,000 ፎሎወር ከጨመረልኝ 1.5 የሚያወጣ ሰጣለው እና ወስዳ የሰጠችው 300 እና ከ300,000 በላይ የሆነ ዕቃ ነው አሉ እና ዝም ብላ አትቀበልም። ሲጀመር 100,000 ፎሎወርስ የሚሸጠው በ100,000 ብር ነው። በቃ ልጅቷ ተሳስታለች። 1.5 በ100,000 ጭራሽ የለም። የማይሆን ነገር ነው የተናገረችው። ሀፕን አደረገ። 300,000 ብር ተሰጥቷል። ይዘህ ተመስገን ብለህ አርፋ አትቀመጥም? ጠበቃ ደላላ ጋር እዚህ ሚዲያ ላይ የመጣ ከምትጮህ ምን አለበት ያስከውን ይዘህ ቁጭ ብትል? እንዴ ኬት ታመጣለች እቺ ልጅ? አሁን ለ100,000 ፎሎወርስ 1.5 አምጪ ማለት በራሱ ብትልም ራሱ ማለት ነው ብትል ራሱ አንጪ ማለት ተገቢ አይደለም። ስለዚህ እድሉ አሁንም ካለ ያስከውን ይዘህ ተመስገን ብለህ ቁጭ በል። አለበለዛ ግን እኛ አይደለን ፎሎ ያደረግነው፣ ሁላችንም ፎሎውን እናነሳለን። የልጅቷ አካውንት ወደ ነበረበት ይመለሳል። አንተም ወደ ሊስትሮ ትመለሳለህ። እንዴ አንዳንዴ ኮመን ሴንስ የሚባል ነገር አለና ምከሩት ሌሎቻችሁ። ይሄው ነው። መልካም ቀን።